ፊልማችን የሚጀምረው አንድ ታዋቂ ወታደር አደገኛ ከሆነ ጦር በኋላ ወደ ቤቱ እየተመለሰ ነው። ከላውስ ወደ ሞስኮ ረጅም የእግር ጉዞም እያደረገ ሳለ ሁለት ፖሊሶች ያስቆሙትና መታወቂያም ይጠይቁታል። ከዛም እያላገጡ ይፈትሹት ጀመር። በፍተሻው መሃል አንድ ወታደር ጩቤም ያገኛሉ። እሱም ጩቤውን ለመጠቀም ፍቃድ እንዳለው ቢነግራቸውም ቸል ብለውት ጩቤውን በፍጥነት እንዲያስረክብ ይነግሩታል። ጩቤውንም ተቀብለውትም እጁን በካቴናም ያስሩታል። በዙሪያቸውም ማንም አለመኖሩን አይተው መደብደብ ይጀምራሉ። ግን በተለያዩ ቴክኒኮች አንዳንድ ምታቸውን ሽል እያለ ያሳልፍባቸዋል። ሁኔታውን ሲያዩ ከአቅማቸው በላይ እንደሆነም ሲያውቁ ሽጉጥ አውጥተው ወደ መኪናው ማስገቡት። ነገሮች አስከፊ እንዳይሆን ስለፈለገ አድርግ የሚሉትን ሁሉ ያለምንም እንቢተኝነት በትህትና ፈጸመላቸው። እነዚህም ፖሊሶች ለድርጊታቸው ትልቅ ዋጋ እንደሚከፍሉ አላወቁም ነበር። ወደ ጣቢያውም ካመጡት በኋላ ሁሉንም ንብረት ወሰዱ። ፖሊሶቹ አንድ የለመዱት ነገር አለ። ዝም ብለው ሰዎችን በማስደንገጥና በማስፈራራት ገንዘብ ይቀበሉና ወደ ቤት መሄጃቸው ሰዓት ላይ ይካፈሉም ነበር። ከዛም የቅርብ ኃላፊው መጥቶ ለሚጠይቁት ጥያቄ ለምን እንደማይመልስ ጠየቀው። እሱም አልመለሰለትም። ቢመታውም ሊናገር አልቻለም። በዚህም ኃላፊው ይናደዳል። እኔ ላይ ማፍጠጥ ብቻ ነው የምችለውም ብሎ ያንባርቅበታል። ሻማኖቭ ግን በንቀት ነበር የተመለከተው። በዚህም ጊዜ ኃላፊው ራሱን መቆጣጠር ስላቃተው የኤሌክትሪክ ዱላ አንስቶ ሊያሰቃየው ሲል ሻማኖቭ ራሱን መከላከል ስላለበት መጥቶ ያስጥለዋል። እጁን ቢታሰርም ምቶቹ ግን ኃይለኛ ነበሩ። ከዛም የፖሊሶቹን የቅርብ ኃላፊ በምቶቹም እንዲያንደፋደፈ ሳለ ፖሊሶች ደርሰው ያገላግሏቸዋል። ከዛም ወደ ዋና አዛዥ ይዘውት ይሄዳሉ። አዛዣቸውም ለምንድነው እንደዚህ አይነት ጩቤ ወደ ከተማችን ይዘህ መጣኸው ብሎም ሲጠይቀው እሱም አንድ ቃል ነው የተነፈሰው፣ ለጠላቶች ያለ። መሪያቸውም ከት ብሎ ይስቅበታል። በመሃልም የፖሊሶቹ ቦርጫሙ አዛዥ ይመጣና ካቴናውን እንዲፈቱለት መታወቂያውም እንዲፈተሽ ያዛል። መታወቂያውም ሲፈተሽም የሰውየው ስም ሻማኖቭ የቀድሞ የልዩ ኃይሎች መሪ መሆኑ ሲታወቅ ሲያሰቃዩት የነበሩ ፖሊሶች በድንጋጤ ሽንታቸውን ሱሪያቸው ላይ ሊለቁት ነበር። ማንነቱም ሲታወቅ በፍጥነት ንብረቶቹን መልሰውለት እንዲለቁት ያዛቸዋል። ዕቃዎቹንም ተቀብሎ ከፖሊስ ጣቢያው በመውጣት ላይ ሳለ ከአንዲት ሴት ጋር ይተላለፋል። የሆነ ስሜትም ይሰማዋል። ከፖሊስ ጣቢያም እንደወጣ ብዙም ሳይርቅ ሙዚቃ ማዳመጫውን ዋና አዛዡ ቢሮ ረስቶ እንደወጣም ያስታውስና ዕቃውን ለመቀበል ይመለሳል። ወደ ቢሮም ሲገባ ፖሊሱ ልጅቷን የሆነ ነገር አጫውታት ቀበቶን እያሰረ ደረሰበት። እሷንም ሲመለከት አይኖቿ እንባ ቀረዋል። ግዳጅ እንደፈጸመባት ግድ ነው። በዚህም ጊዜ ሻማኖቭ መታገስ አልቻለም። የሚገርም ምት ሲያሳርፍበት ትልቁ ኦርጃሞ የፖሊሶቹ አለቃ በእንብርክኩ መሄድ ጀመረ። በዚህም የቢሮውን አንዳንድ የመገናኛ መሳሪያዎችንም ነቃቅሎበት የተደናገጠችውንም ልጅ ይዞ ከቢሮም ይወጣል። ከዛም አንድ ፖሊስ አለቃውን ቢሮ ለመፈተሽ ሲገባ አለቃውን ተዘርሮም ይመለከታል። ወደ ሰውየውም ዞሮ ሊያጠቃው ቢሞክርም ዋጋውን ያገኛል። ሌሎች ፖሊሶችም በየተራ ዋጋቸውንም ይሰጣቸዋል። የቆንጂዮዋም ልጅ አይኖች የሻማኖቭን ምቶች በመገረም ይመለከቱ ነበር። ከመውጣቱም በፊት የፖሊሶቹን መሳሪያ ነቃቅሎና አዛብቶባቸው ልጅቷን ይዟት ይወጣል። በመውጣት ላይ ሳሉ ወደ ፖሊስ ጣቢያው የመጡትና ያሰቃዩትን ፖሊሶች ያገኛቸዋል። ከስተታቸውን መማር አለባቸውን ብሎ ስላሰበ በሚገባቸው ቋንቋ ያስተምራቸው ጀመር። እነሱ ግን አንድ ዙርም ሊቋቋሙት አልቻሉም። አንድ የሻማኖቭን እጅ ያልቀመሰው ሰው መጥቶም እሱም የድርሻው ተሰጠው። ከዛም ልጅቷን ይዟት ደረጃውን ሲወርድ አሁንም የፖሊሶቹን ካፒቴን ያገኘዋል። እሱም ሳይንጋተተው በፊት ምት ሳያበዛ ጸጥ አደረገው። በየደረጃው ማለም የሚያገኛቸውን ፖሊሶች እያስተናገደ ልጅቷን ይዟት ይወጣል። የልጅቷም አይኖች አሁንም በእንባ ተሞልቶ ነበር። ወደዚህ ያስገባችው እሷ መሆኗን ስለምታውቅ ተጨንቃለች። እነዚህ ቆሻሾች ከመጡ አሰቃይቶ ይገሉሃል፣ ስለዚህ እኔን ተወኝና ከተማውን ለቀህ ሂድ ትለዋለች። በዚህም ጊዜ የፖሊሶቹ አዛዥ ከደነዘዘበትም ይነቃል። ሻማኖቭ ፖሊሶቹን እንዳይሞቱ አድርጎ አስተኝቷቸው ነው ሄደው እንጂ በጦር ሜዳዎች የሚጠቀማቸውን ዘዴዎች ቢጠቀም ኖሮ አንድም ፖሊስ በሕይወት አይተርፍም ነበር። ይህ በእንዲህ እንዳለ አዛዣቸው ሁሉም እንዲነቁና ሰውየውን ማደን እንዳለባቸው ለሁሉም ማዘዝ ጀመረ። በሕይወቱ እንደዚህ ተዋርዶም አያውቅም። ስለዚህ የጠፋውን ክብሩን ለመመለስ እሱን አሳዶ መያዝ ነበረበት። ሻማኖቭ ልጅቷን ይዞ ለማምለጥ ቢፈልግም እሷ ግን ከዚህ በላይ ጦስ እንድትሆንበት አልፈለገችም። ከዛ አንድ ፖሊስ እሱን ለመያዝ እየተጣደፈ ሲመጣ
ከሞተር ሳይክሉ ላይ ዘርሮት ሞተሩን እየነዳ ከፖሊሱ ማምለጥ ይጀምራል። በእነሱ እሱን ለመግደል ቆርጠው ተነስተዋል። ከኋላ ሆነው ጥይት አከታትለው ቢተኩሱበትም አንድም ኢላማ መምታት አልቻሉም። ከዛም ወደ አንድ ቦታም ሄዶ ተሰወረባቸው። እነሱም እሱን ለመምታት ያላቸውን ቃላ ሁሉ አራገፉ። ጥይትም እንዳለቀባቸው ሲገነዘቡ ያላቸው አማራጭ ከቦታው መሸሽ እንደሆነ ሲያውቁ በፍጥነት ወደ መኪናቸውም ገብተው ማፈግፈግ ይጀምራሉ። ሻማኖቭ ከየት መጣ ሳይሉት በጊሎዘር ያርሳቸው ጀመር። ከጊሎዘሩም ሸሽተው ለማምለጥ ሲሞክሩ አንድ ወታደር መጥቶ ገጭቷቸው በእሳት ይጋያሉ። በገዛ እጃቸው ሞቱ። አርፈው ቢቀመጡ ይሻላቸው ነበር። በአደጋው ቦታም አዛዡና ካፒቴኑም መጥተው ስለ ሻማኖቭ ሪፖርት የተደረገው ነገር አስደንግጧቸዋል። ምን አይነት ሰው እንዳበሳጩ አሁን ነበር የገባቸው። ስለ ሻማኖቭ በቀረበላቸው ሪፖርት መሰረት የልዩ ኃይሎች አዛዥና በርካታ ሚስጥሮች ላይ እንደሰራ ሀገሩንም በማገልገሉ 2 ጊዜ ሜዳሊያም እንዳጠለቀና ብዙ የጀብድ ስራዎችንም እንደሰራ አወቁ። ነገር ግን አዛዡ በትዕቢቱ ጥር ያለ ስለነበር ማንነቴን አሳየዋለሁ ብሎ እሱን ፍለጋ ተጠናክሮ እንዲቀጥል ያዛል። እሱም እነዚህ ፖሊሶች በቀላሉ እንደማይፈቱ ታውቋል። እሱም መጫወት ከፈለጉ እስከ መጨረሻው ሊያጫውታቸው ወስኗል። ሻማኖቭ ወደ ጫካ ውስጥ ዘልቆ ገባ። ፖሊሶቹ ባለቃቸውም ትዕዛዝ መሰረት ወደ ቤታቸውም ሳይሄዱ ጫካው አካባቢ ካምፕ አድርገዋል። ሻማኖቭ በበኩሉ እየተዘጋጀላቸው ነው። በጫካው መሃል የቤት ፍርስራሽ የመሰለም ያገኛል። የሚያስፈልጉትን ነገሮችንም እየለቀመ አደገኛ መሳሪያዎችንና ወጥመዶችን ማዘጋጀት ጀመረ። ምሽት ላይ ሻማኖቭ እሳት አንድዶ እየሞቀና ሙዚቃ እያዳመጠ ፖሊሶቹን መጠበቅ ጀመረ። ሌሊት ላይ መጠጥ እየተቀባበሉ ጠጥተው ሞቅ ብሏቸው የነበሩ 2 ፖሊሶች ብቻቸውን እሱን ለመፈለግ መጡ። በጫካው መሃልም እሳት ሲነድ ሲመለከቱ በቀላሉ ኢላማቸውን ያገኙ መስሏቸው ለመያዝ ወደ እንጨት ቤቱ መጥተው ሊገቡ ሲሉ አንዱን ፖሊስ የሻማኖቭ የሚገርም ወጥመድ ይመተዋል። ጓደኛውም ሊረዳው ሲጣደፍ የሻማኖቭ ሰለባ ይሆናል። በእሳት በሰራውም ዱላ አይሆኑ ምት መቶት መሬት ላይ ዘረረው። ፖሊሶቹንም ሳይገላቸው እሳቱ ዳር አስቀምጧቸው ሊያስሩት በመጡበት ካቴና እርስ በርስ እንዲተሳሰሩ አደረጋቸው። ፖሊሶቹ ምን እየተደረገ እንዳለ ምን ውስጥ እንደገቡም ግራ ገብቷቸዋል። እሱም አለቃችሁን አርፈ ስራን ስራ፣ እኔን መፈለግን አቁም በሉት ብሎም ይነግራቸዋል። በማግስቱም 2ቱም ፖሊሶች ጫካ ውስጥ ገብተው እንደጠፉ ታወቀ። አዛዡ ሁሉም አባላት ጠርቶ ፖሊሶቹን ፍለጋ ይጀምራሉ። አርፎ ቢቀመጥ ይሻለው ነበር። ከትንሽ ፍለጋም በኋላ የእንጨት ቤቱን ያገኙትና በርግዳውም ሲገቡ 2ቱንም ፖሊሶች ታስረው ያገኟቸዋል። ከፈቷቸውም በኋላ አንደኛው መላጣው ፖሊስ ጎበዝ እንዲባል ሊይዘው ብሎ ለጥቂት እንዳመለጠውም ተናገረ። ወደ አዛዡም ጆሮ ጠጋ ብሎ እኔን መፈለግን አቁም ብሎ ነግሮኛል አለው። በዚህም ጊዜ አዛዡ ጆሮ ግንዱ ላይ ይከርንበታል። ከዛም በንዴት ሌላ አባል እንዲመጣና ፍለጋው እንዲስፋፋ ያዛል። 2 ፖሊሶችን በመሃል ላይ በወጥመድ ይያዛሉ። የሻማኖቭ ወጥመድ መስራት ጀመረ። ሻማኖቭም የሰራውን የሚስማር ጦር አንድ ፖሊስ ላይ ይሰካበታል። ሁሉም ተደናግጠዋል። ወዴት መተኮስ እንዳለባቸው እንኳን ሳያውቁ ያለማቋረጥ የጥይት ዝናብ አወረዱ። ፖሊሶቹ የሻማኖቭን ኃይለኝነት ሳይገነዘቡ አልቀሩም። ሁሉም ቦታ ላይ እሱ ያለ እየመሰላቸው ድንጋጤ ውስጥ ይገባሉ። ለሻማኖቭ ጫካው ቤቱ ነበር የሚመስለው። አዛዡም ቡድኑን እየመራ እሱን ማሳደዱን ቀጠለ። ግን ከዓይናቸው ከመቅስፈት ጠፋ። አሁንም በሌላ ዙር መጥቶ እንደ ጉድ እንዳለቃቀማቸው አንዱንም ፖሊስ ይዞ ቁስለኞቹን ለቃቅሞ እንዲሄድ ይነግረዋል። እሱ አሁንም ቢሆን መግደል እንደማይፈልግ ግልጽ ነው። አዛዡና ቡድኑም በፍለጋቸው መሃል አንድ የእንጨት ድልድይም ያገኛሉ። ምክትሉም ለሰው ሕይወት ቦታ እንደማይሰጥና ተጨማሪ ኃይል እንዲመጣለት ለምን እንደማያደርግ ሲጠይቀው አዛዡም ተናዶ እንደውም ይህን ድልድይ አስተማማኝ እንደሆነ ቼክ አድርግ ብሎም ያዘዋል። ትንሽ ስተት ቦይ ውስጥ እንዲገባ ያደርጋቸዋል። ግን እንደምንም ቀስ ብሎ እየተሻገረም ሳለ ሻማኖቭ ድልድዩ ላይ ትልቅ እንጨት እንዲወድቅም ሲያደርግ ቀስ ብሎ ሲሻገር የነበረው ምክትል አዛዣቸው ወንዝ ውስጥ ይገባል። ምስኪን ፖሊስ ቀስ እያለ አንድ ባንድም ጨረሳቸው። የቀረው የፖሊሶቹ አዛዥ ነበር። ተደብቆም እሱ እስኪመጣለት እየጠበቀ ሳለ ያየውና ይተኩስበታል። ሻማኖቭም ከእንጨትና ሚስማር የሰራውን ጦር ሲወረውርበት
አዛዡን ለጥቂት ነበር የተረፈው። ቢሆንም ግን ፊቱን ገሽልጦታል። በመሬት ላይ ያሉትን ወጥመዶች በጥንቃቄም እያለፈ ሳለ ሻማኖቭ ከጀርባው መንፈስ ሆኖ መጣበት። ከዛም ፖሊሱ በጠመንጃው እሱም በጩቤው ይጠባጠቡ ጀመር። የፖሊስና የኮማንዶ ጸብ ይሉታል ይሄ ነው። ትዕቢተኛው ፖሊስ ምንም እንኳን ምቶቹን መቆጣጠር ባይችልም አሁንም ግን እየታገለ ነው። በመጨረሻም አስፈሪውን ጩቤ አንገቱ ላይ ደቅንበታል። ግን ፖሊሱ ምንም አልመሰለው። ሻማኖቭ የፖሊሱን አዛዥ የማይረባና አቅመቢስ እንደሆነም ሲመለከት አርፎ እንዲቀመጥ ነግሮት ሆዱና ገጩ ላይ የመሰነባበቻ መጥቶት ጥሎት ይሄዳል። ከዛም አዛዡ አሩን በልቶ ከጫካውም ሲወጣ አንድ መነጽር ያደረገ ሰው ወደሱም ይመጣል። ስሙም ኮሎኔል ዲሜትሪ እንደሚባልና የሻማኖቭ አሰልጣኝ ነበር። ከማንም በተሻለ ስለ ሻማኖቭ ብቃት የሚያውቀው እሱ ብቻ ነው። የፖሊስ አዛዡ የሚያደርገውን ያለ ነገርና ሻማኖቭን እንዲረሳው ይነግረዋል። ይሄ ለመትረፍ ሻማኖቭ የሰጣቸው የመጨረሻ ዕድል ነበር። እሱ ግን መግደል ቢፈልግ ኖሮ ማንም ፖሊስ ከዚህ በሕይወት አይወጣም ነበር። እነሱ ግን በብርታታቸው የተረፉ መስሏቸዋል። እናም የፖሊስ አዛዡ የዲሜትሪን ምክርና ሐሳብም ሊቀበል አልቻለም። ጭራሽ ፖሊሶቹን ሰብስቦ ሄሊኮፕተር በ15 ደቂቃ ውስጥ እንደሚደርስላቸውና ሻማኖቭ እንደሚያበቃለት እዚሁም በተጠንቀቅ እንዲቆሙም ይነግራቸዋል። ሄሊኮፕተሩም እንደመጣ ለብቻው ሻማኖቭን ለማደን ይገባል። ሻማኖቭም ሄሊኮፕተሯን ሲያይ ለመደበቅ ይሞክራል። ግን በአየር ላይ የበላይነት የነበረው አዛዡ የጥይት ማት ያዘንብበታል። በዚህም ጊዜ ይመታል። ምርጫም ስላልነበረው ዘሎ ውሃ ውስጥ ይገባል። ሄሊኮፕተሩንም ዝቅ አድርገው ሻማኖቭ የገባበትን ወንዝ በደንብ ቢፈልጉትም ሊያገኙት አልቻሉም። ነዳጅ ሊጨርሱ ሲሉም ተመልሰው ይሄዳሉ። ከጥቂት ጊዜም በኋላ አንድ አዛውንት ሻማኖቭ ወንዝ ዳርቻም ያገኙታል። አዛውንቱም ማዘኑለትና በጀልባው ወደ ቤት ይዘውትም ሄዱ። የሚገርመው ነገር የኚህ አዛውንት ልጅ ሻማኖቭ ከፖሊስ ጣቢያ ያዳናት ልጅ ነች። ስሟም ናስቲያ ይባላል። ሻማኖቭ እንደዚህ ሆኖም ስታየው የጥፋተኝነትም ስሜት ተሰማት። እንደዚህ መከራ ያየው ለሷ መሆኑም እንደሆነም ስለምታውቅ አዛውንቱም ጥይቱን ከሰውነቱ ላይ ቀስ ብለው አወጡለት። እሷም እንደምንም ጨክና ቁስሉን ሰፋችለት። በዛም ምሽት ሻማኖቭ ይነቃል። እነዚህ ደጋግ ቤተሰቦች ችግር ውስጥ መክተት ስላልፈለገ ቤቱን ለቆ ለመሄድ ይወስናል። በዚህም ጊዜ ናስቲያ አብራው ለመሄድ ትነሳለች። ምክንያቱም ያ ጭራቅ የፖሊሶቹ አዛዥ ከመጣ በእርግጠኝነት ትሞታለች። የተመታውም ጥይት ትንሽ አዳክሞት ስለነበር ልትረዳውም ትፈልጋለች። ምሽት ላይም የከብቶች ማደሪያ ውስጥ ከናስቲያ ጋር ያርፋሉ። በነጋታው የሆነ የታጠቁ የማፊያ ቡድኖች ሽጉጥና ጠመንጃም ደቅነው ወደ አዛውንቱን ቤት መጡ እና ልጁንና አዛውንቱን ሊያስፈራሯቸውም ሲሞክሩ አዛውንቱም የዋዛ አልነበሩ። እንዳልተደናገጡም ሲመለከቱ ከወንበዴዎቹ አንዱ ሽማግሌውን በጥይት ይመታቸዋል። በዚህም ጊዜ የጥይት ድምፅ ሲሰማ ሻማኖቭ ከተኛበት ይነቃል። ሁኔታዎቹንም ለማጣራት ሲወጣ ማፊያዎቹ ያገኙታል። መጀመሪያ ላይ ደካማ መስሎ ወደ እነሱም ቀረበ። አንደኛው የማፊያ ቡድን የበጎቹን ጋጣ በሚፈትሽበትም ጊዜ ናስቲያን ይመለከታታል። ከዛም እንዳትደናገጥ በአይኑ ይጠቅሳታል። በሩን ዘግቶ የሚወጣና ወደ ጓደኞቹም በመሄድ ሻማኖቭን ይጠቅሰዋል። እነዚህ ወንበዴዎቹም በፖሊሶች የሚፈለጉ ወንጀለኞች ነበሩ። ወደዚህ ቤትም የመጡት በጀልባ ተጠቅመው ለማምለጥ ነበር። ነገር ግን የጀልባው ሞተር ተበላሽቶ ነበር። ሻማኖቭ ግን ጀልባውን መጠገን እንደሚችልና የጥገና ዕቃዎችን ማምጣት እንዳለበት ለወንበዴዎቹ አለቃ ይነግረዋል። እሱም ዕቃውን እንዲያመጣ ከቡድኑ አባላት ጋር ይልከዋል። ሻማኖቭ ከቡድኑ አባላት ጋርም ወደ ጀልባው በመሄድ ዕቃዎቹን እየፈለገም እያለ ቅድም ናስቲያ ተደብቃ ያያት ልጅ ወደ ጋጣው ገብቶ ናስቲያን በእርጋታ ማውራት ይጀምራል። ትንሽ ከተነጋገሩም በኋላ አስገድዶም ሊደፍራት ይሞክራል። ግን የናስቲያ ተቃውሞ ፍላጎቱን ያሳጠዋል። በዚህም ጊዜ ሻማኖቭ የሰጣትን ጩቤ ታወጣና እሱ ቀድሞ ለመውጋት ከመሞከሩ በፊት ቀድማም ትወጋዋለች። የዋ የነበረችው ልጅ ገዳይ ለመሆንም ተገደደች። እንዲሁም የተለያየ ቦታ ወቅታም ትገለዋለች። ሻማኖቭም እሱን እንዲጠብቁት የተላኩትን ወንበዴዎች ዋጋቸውን ይሰጣቸዋል። ግዙፉም ማፊያ ይመጣበታል። በአካል ማፊያው ቢበልጠው በምት ግን ሻማኖቭ የተዋጣለት ነበር። ከብዙ ትግልም በኋላ ሻማኖቭ በአሰቃቂ ሁኔታ ይገለዋል። አንድ ባንድም ከለቃቀማቸው በኋላ አንድ ወንበዴ ሻማኖቭ በተጎዳ ጊዜ የረዳውን ሰው
ሽጉጥ ደቅኖበት እጅ ካልሰጠ እገለዋለሁ ብሎ ሲያስፈራራው ሻማኖቭ ወንበዴውን ለይቶ ይመታዋል። በዚህም ጊዜ የፖሊሶቹ አዛዥና ስፔሻል ፖሊሶቹ አንድ ላይ ሆነው ወደ ቤቱም ይመጣሉ። የቤቱን መግቢያ ላይ የወንበዴዎቹን ሬሳዎች ተዘርረው ሲመለከቱ አዛዥ ፖሊስ ሻማኖቭ አሁንም እዚያ አካባቢ እንዳለ ይገነዘባል። ሬሳዎቹም ከቤቱ ካወጡ በኋላ አዛዡ ናስቲያን እያጎሳቆለ ጸጉሯን ጨምድዶ የት እንዳለ እንድትነግረው ያስገድዳት ጀመር። ሻማኖቭ ከቦታው ሳይርቅ ተደብቆ የሚያደርጉትን ነገር እየተመለከተም ነበር። ጸጉሯንም ጨምድዶ ወደ መኪናው ሊያስገባትም ሲል እሱ ብቅ ይላል። በዚህም ጊዜ አዛዡ በጥይት ሊተኩስበት ሲል ናስቲያ ፖሊሱን ገፍታው ኢላማውን ታስተዋለች። ዞር ሲሉም ሻማኖቭ ጠፍቷል። የስፔሻል ፎርሶች አዛዥም በቦታው ስለነበር የፖሊሶቹን አለቃ ጋርም ይመጣና እነዚህን ወንበዴዎች በአካል መያዝ ሳይችል አሁን ደግሞ እንዴት አንድ ሰው መያዝ እንዳቃተው በቁጣም ይጮህበታል። ከዛም የሱን ወታደሮች ሻማኖቭ በህይወት ይዘውት እንዲመጡም ያዛቸዋል። ሻማኖቭም በአንድ በፈራረሰ ቤት ውስጥ ሄዶም ይደበቃል። በዚህም ጊዜ በብዛት እንደመጡበት ሲመለከት ከዚህ በላይ አልዋጋም ብሎ እጁን ለመስጠት ምልክት ቢያሳይም አንድ ወታደር ካልደበደብኩት አልይዘውም በሚል ሁኔታ በኤሌክትሪክ ዱላ ሊመታው ሲል ሳይፈልግ ወደ ጸብ ይገባል። የመጣውም የልዩ ኃይል ፎርስም ምንም ሊፈጥር አልቻለም። የትኛውም ስፔሻል ፎርስ የሱን ፈጣን ምቶች መቋቋም አልቻሉም ነበር። በዚህ ሰዓት የስፔሻል ፎርሶች መሪ ሻማኖቭ ላይ ሽጉጥ ይደቅናል። ሻማኖቭ ምንም ያህል ፈጣን ቢሆን ከጥይት ግን መፍጠን አይችልም። ግን ባላሰበው መንገድ ሽጉጡን አስጥሎት የሚገርም ድብድብ ውስጥ ይገባሉ። የሻማኖቭ ምቶች በጭራሽ መቋቋም አልቻለም። ከዛም ቀልጠፍ ብሎ ሽጉጡን ያወጣበትና በሰላም እጅ እንዲሰጥ ይጠይቀዋል። ነገር ግን በጸባቸው መሃል የታጠቀውን ቦምብ እንደወሰደበት አላወቀም ነበር። የዚህን ጊዜ ያፈነዳኛል ብሎ በማሰብ ወንዝ ውስጥ ገብቶ እየተንደፋደፈም ሳለ ሻማኖቭ ገብቶ ያድነዋል። ከዛም በአንድ ቱቦ ውስጥ ገብቶ ሊያመልጥ ሲሞክር የፖሊሶቹ አዛዥና ፖሊሶቹ አይተውት የጥይት ማት ያርከፈክፉበታል። እንደምንም ያመልጥና አንድ በእንጨት የተሰራ ቤት ውስጥ ይገባል። ግን በቶክስም ቢሆን አልቻሉትም ነበር። በመጨረሻው የፖሊሶቹ አዛዥ ተስፋ ቆርጦ ላውንቸር ተኩሶ ቤቱን ያጋየዋል። መቼም ከዚህ ተርፏል ማለት ዘበት ነው። ከዛም አዛዡ ቤቱ ነዶ ከማለቁ በፊት በፍጥነት አስክሬኑን ፈልገው እንዲያገኙ ያዛቸዋል። ይህ በእንዲህ እንዳለ የልዩ ኃይሎች ጀነራል የተጎዳውን አዛዥ ለመጎብኘት ሆስፒታል ይሄዳል። በድንገት ናስቲያም እንደምንም ታግላ ወደ ክፍሉም ገብታ ለጀነራሉ የተፈጠረውን ነገር አንድ በአንድ ታስረዳዋለች። በዚህም ጊዜ ጀነራሉ እውነቱን ተረዳ። ከዛም የፖሊሶቹ አዛዥ ዲሜትሪን የራሱ ቢሮ ውስጥ ያገኘዋል። እውነቱን እሱም አውቋል። እናም በደንብ ጠጣ። ምናልባት ሻማኖቭ የረሳውን ዕቃ ለመውሰድ ከመጣ ያደፋፍራል ብሎ ተሳለቀበት። ይህ በእንዲህ እንዳለ ፖሊሶቹ የሻማኖቭን ሬሳ እየፈለጉ ሳለ አንድ ፖሊስ ቤት ውስጥ አንድ ጉድጓድ ያገኛል። ወደ ውስጥም ሲዘልቅም ሻማኖቭ በአክብሮት ይቀበለዋል። ከዛም ሳይገለው በጥንቃቄ እንዳይጎዳ አድርጎ ደብድቦት የወታደሩን ልብስ አስወልቆበት ወደ ፖሊሶቹም ይመጣል። ያው የተለመደውን ክንዱንም ካቀመሳቸውም በኋላ ይዘውት የነበረውን መኪና ወስዶ ወደ ፖሊስ ጣቢያውም እየከነፈ ይሄዳል። ዓላማው ግልጽ ነው፣ የፖሊሶቹን አዛዥ መያዝ። በመኪናው ጣቢያውን ደረማምሶ ገብቶ ኃላፊው ላይ ጠመንጃም ይደቅንበታል። ከዛም ዲሜትሪ መጥቶ ከውጪ በርካታ ጦር አድፍጦ እየጠበቀው ስለሆነ እጅ እንዲሰጥ ይጠይቀዋል። ነገር ግን ሻማኖቭ ይህንን ለማድረግ ፈጽሞ ፈቃደኛ አልነበረም። እጁን ሰጥቶ የፖሊሶቹ መጫወቻ መሆን ስላልፈለገ ለመዋጋት ይወስንና ትጥቁን ያስተካክላል። ከዛም ይሆናል ተብሎ ባልተጠበቀ መልኩ ሊበቀል የሚፈልገውን የፖሊሶቹን አዛዥ ይለቀዋል። በቦታውም ናስቲያ ነበረች። በዚህም ጊዜ ሁሉንም ነገር ያወቀው ጀነራል ይመጣና ሻማኖቭን ማጥቃት እንዲያቆሙና በምትኩም የፖሊሶቹን አዛዥ እንዲያዝ ያደረገውን የሚያውቀው የፖሊሶቹም አዛዥ ናስቲያን ያግታታል። ሽጉጥም ደቅኖባት እንደሚገላት ያስፈራራ ጀመር። ሻማኖቭም ናስቲያ ስትያዝ መደበቅ ስላልቻለ ከጭሱ ውስጥም ይወጣና ወደ ታገተችው ናስቲያም ይሄዳል። የፖሊስ አዛዡ ሻማኖቭ እሱን መግደል እየቻለ እንደለቀቀው ስለሚያውቅ ሊጨክንበት አልቻለም። ከዛም ፖሊሱ ናስቲያን ይለቃትና እጁን ይሰጣል። ከበላይ አካልም ይደወልና ዲሜትሪና ሻማኖቭ ለግዳጅ ወደ ሞስኮ ይጠራሉ። በሚያሳዝን ሁኔታ ናስቲያን ተሰናብቶ
ከዲሜትሪ ጋር ወደ ሞስኮ ሲሄዱ ናስቲያ መኪናዋ ከዓይኗ እስክትሰወር ድረስ ቆማ በሐዘን ዓይን ተመለከተቻቸውና የፊልሙ ፍጻሜ ሆነ። አበቃን።